ሃይሚ ግን በጊዜ የከፈሽው ራቴን ሳልበላ ምን አስበሽ ነው? እና ያወራሽ ላይፍ ላይ በጣም የሚበላልስ እንዴ እኔ ስክሪንሾት አድርገው ቢለቁኝስ እየበላኝ ነው ብለው ድምፅሽን አሁን እየበላሁ ማን አየኝ እንትን ይሉኛል እኮ ይቀርጹ። የኔ ድምፅ ደግሞ ታውቂያለሽ እንትን ነው ዩቲዩብ ላይ የሚሰራ ነው የኔ ባሌ ማለት ነው። ቢያዳምጠው ሲሆነ ሰዓት ላይ ምግቡ ያለ ከታች ነው፣ ድምፅሽ ላይ ነው። እኔ ግን አንድ ነገር ልንገራችሁ። ወይ ጦይባ ያመሰግናለሁ። እንዴት ነው? ሰላም ናችሁ? ዛሬ እንዴት አያችሁ? እንትን ቪዲዮ ወደ ስለሱ ነበር እኮ ስንከራከር የነበረው ማሪ። የተሰራው ዝም ብለው ለማያወሩት ሰዎች ነው። የሰውን ሀሳብ የሰውን እንደራሳቸው ለሚመስላቸው ሰዎች ነው። ሰው ላይ አይደል ፈርደው ሰው እኔም ሰምቻለሁ። ሁለት ቦታ ሰምቻለሁ። አንድ ቤት እየተጨረፈረ አሁን በቃ ታረጋለች ቡና ምናምን ሲሉ ዝም ብሎ በቃ ይሄ እኔ የምሰጠው አስተያየት ለእንደዚህ አይነት ሰዎች ሰው እንደራሱ ይመስለዋል። እነዛ ሰዎች በዛ ወይ ያለፉ ናቸው እና ሰውን ጀጅ ማድረግ ይፈልጋሉ። አያውቁም ሰውን ማንነት እና ለዛ ነው ልጆቹ ራሳቸውን አክብረው የሚኖሩ ልጆች ናቸው። ደግሞ መብታቸውን ገባሽ? ዝም የገኒ ሼር አይመጣልኝም። እስኪ ገኒ ጋር ሼር ብሎ በቃ ወሬ እና የወሎ ቀበጥዬ እንደነ የራሳቸው ስራ ነው። ሰው ሁሉ በራሱ ልክ ነው ሰውን ቦታ የሚሰጠው እና ያ ነው የተረዳሁት በቃ። ስለዚህ እነሱም ባይመልሱ ምንም አይደለም። እንደዚህ ያለ ሰው ለሰው ብለሽ መመለስ የለብሽም። ማን የስራ ላይ ታውቀዋለች እንዴ? እሱማ ስራ አድርጋ መጣች። እሷ ስማርት ናት። እነዚህ ሰዎች ሁሌም አይማሩ። አሁን አይደል እንደገባው በመቼው ነው 20 ሺህ የከተታችሁት ውዶች? ምን ታብታቡ ዛሬ ያላደረኩት። ሰላም ለዚህ ቤት፣ ሰላም ለገቡት አለምሸት። ሰላም 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 ብለናል። ነሂዊ ኒኒ መሳየ ወለላላ ምነው ኒኒ ምነው ውዴ ኔትወርክ ዛሃሩዬ እንዴት ናችሁ? ካናዳ ላይ እየጫወች ነው። አለምሸትዬ እንዴት ነሽ? ሰላም ነው? የት ነው አለምሸት? እንዴት ዋልሽ? ዛሩ እንዴት ነሽ? የኔ ቃውጤ የኔ ረባሽ አለሁ አልሐምዱሊላህ። አንቺ እንዴት ነሽ? ቀበጥዬ እንዴት ዋልሽ? ወሎ ቀበጥ አለሁ ሰላም ብያለሁ። መሳዬ እንዴት ነሽ? ህውዬ እንዴት ነሽ? ግን እኮ እንዴት ዋላችሁ አይደለም ሰላም ዋላችሁ። እንዴት ናችሁ? አሰላሙ አለይኩም እኮ ነበር የምትለው። ምን አስባ ነው? ምን አስባ ነው? የወሎ ቀበጥ ግን እንከርበተሽ እኮ እንሂድባት እንደ የፈጠነ አሰላሙ እንሂድባት እንደ ያላችሁ። አዎ እንሂድባት፣ ያስፈልጋት እንሂድባት ነው የምልሽ። እንዴ ሃይ ሰላም አለይኩም ለምንድን ነው ያላልሽው? ለምን አላልሽው? ወይ ጉድ! አዎ አስለምደናል። አሰላሙ አለይኩም ስትል እኛ ባንዳፍ አለይኩም ሰላም እንላት ነበር። አሁን እሷ ሰላም ሰላም። ለምን ሰው በራሱ ነው ሰላም ማለት ያለበት እንጂ ሰላም አለይኩም ቢል ሰላም አለይኩም ነው ማለት ያለበት። በቃ በዛው ቀጥይበት ነው የምልሽ። ያለበት ተቀረ የፈጠነ ነው የምንሄድብሽ። እንዴ ጨክነሽ ሳዳ ራሱ በጨረፍታ ይቻታለው እያየው ልብ ሰታን ሁለት ገለበጠች። እኔም በፊት ቤት ነበር የኔ አስታዋሽ ይውዬ ናት ለእኔ ሼር የምታደርገው። እናትህ ጠብቁ ቆይ
አይደል መሳዬ? ነኝ ልበኛ መቼም አታወርድልኝም ፍቅሬ። እቺ እኮ ሙዷ ማለት ነው። የሆነ ሰዓት ላይ አለ እኔም ሀብታም መሆናለሁ አወርድልሻለሁ። ዛሬ ምን ነው ታይቷችሁ ነው እንዴ ውዶቼ? ሁለት ሰው አለኝ እንደዛ። ያን በለጠ ነው ውዴ ፍቅሬ ነይ እዚህ ላይ አውሪ ማሬ። አይ በእናትሽ ነኝ ህልሜ እኮ ካሁን በፊት የ3 ወሩ ቪዲዮ ድራማ ጊዜ ስትልሽ አልነበር እንዴ? ስሰክስስ አጥቤ ነው የማሰጣት። አሁን ሄድባታለሁ። ሰከሰችኝ እኮ ሰከሰችኝ። ናኒ በለጠ ለምን እንደማትገቢ ውዴ? ዛኒ ሼር አድርጉላት። ናኒ በለጠ ባሏን አፍቋታል ማሬ እሄዳለሁ እያለችኝ ነበረ። ናፍቆት በናፍቆት ገኒ ዛሬ እዚህ ገስት ላይ ትምጣ አይታለች። ገኒ ደውልልሻለሁ ብዬ ነበር። ሃይሚ ቅድም ረሳው ስራ ላይ ሆኜ የገኒ ሰማችሁ? የገኒ ልጅ ዛሬ ልደቱ ነው። ሃፒ በርዝዴይ እንላታለን። ገኒን አስገቧል። እስካሁን ለምን አልነገራችሁኝም? እግዚአብሔርን ቅድም ደውልልሻለሁ ብዬ ረሳሁ። በጣም ስራ ላይ ስለነበር ቅድም እደውላለሁ ምናምን ሳይሆን ከትላንትናው ዛሬ አይደለም አንቺ የምታውቂው ከትላንቱ ሊሆን ይችላል። ናኒ በለጠ ከትላንትናው ነገ የልጇ ልደት ነው ማለት ትችላላችሁ። ምን ጨረስኩ አውርቼ ወላ ወዛራ ናኒ በለጠ ለምንድን ነው የማትገቢው? እሱን አወራሽ ካላየሽውም ኧረ ነኝ ህልሜ ታይ አሁን የፈጠነ ነው የሚሄድብሽ። ጠብቄ ዝም ብለሽ እመኝኝ ጓደኛዬንማ ከዳሻት እኮ አንበሳ ወርዳለሁ ስትይ ፖሽ ስታረጊ ከርመሽ ማለት ነው። ኧረ ባላየ ልታልፊ ደፋር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይባዬ ወአለይኩም ሰላም ናችሁ? አለን አልሐምዱሊላህ። ስራ ጤና እንዴት ናችሁ? ደህና ናችሁ? ቤተሰብ ሁሉ ሰላም ሰላም። እናቴ ሪች ግን ነገረኛ ናት። ትመጣና መጀመሪያ ገብታ አስጫኝ ትሄዳለች። ከዛ ዞር ስል ዩቲዩብ ላይ ተለጥፍ ያለው ያ ሁሉ ስጩ አቆመች እንዴ? እውነቱ ይውጣ ማለት ነው። በይባቡ እንዴት ዋልሽ? አሁን አልሰማሁሽም ነበር ራቅ ብዬ ሂጅ። ምሽትሽ እንዴት ነበር? ዛሬ እንዴት ዋልሽ? እንዴት ነሽ? ከኔ ጋር አልሐምዱሊላህ። ምንም ስራ የለም እያልሽ ነው? በቃ ተቀመጥሽ ነው? የለም ምንም ስራ የለም። የኢትዮጵያ ሰው መሆኔ ነው እንግዲህ። ለምሄድ አብሽር። ኧረ ተይ ትንሽ ጠበቅ አድርጊ። ቆይ ይረጋጋ። ልጀምረብሽ አለ እሄድለታለሁ። እንዴ ስንት ዓመት ሙሉ ሰራሁልህ ያለው ግን እኮ ውድ አሁን ፕሮሰስ እስከምትጀምሪ ድረስ አንቺ ደግሞ ህጋዊ አይደለሽም። እስከምትጀምሪ እኮ ብዙ ይቆይብሻል። ታዲያ ስለዚህ አይቆይም። አዎ ለራሳቸው እያቆዩን ነው እንጂ ኩርጅ ነህ የሚሄድ ሰው እኮ አይቆይም። እስኪ ትንሽ ይሁንና አሁን እኮ እንትን ነው ትምህርቱም። አሁን ደግሞ ትምህርቱም ቢዘጋ ነው የሚያስጠላው ነገር። የዛን ሰዓት ነው ስራ የሚጠፋው። አዎ ይጠፋል። ልጀምረብሻል። እስቲ ልሂድለትና ምን እንደሚያደርገኝ አየዋለሁ። ይሻላል ብለሽ ነው ናኒ በለጠ? እንዴት አመሸሽ? እንዴት ዋልሽ? ይሻላል ካልሽ እንግዲህ አንቺ ታውቂያለሽ። አዎ ልጅ ካስቸገረ መሄድ አለበት። አይደለም ሃይሚዬ፣ አሁን አገራችን ያለበት ያስጠላው እህቴ አግብታ ያሳደገችው ለምን አገባይ ብሎ ማሽራ ቀልጦ ቁሪ ብሎ እኔም ቁሪ ብዬ ዘጋሁባቸው ስልካቸው አሁን ድረስ ምገፈል። ይቀናል እኮ ልጅ እኮ ይቀናል እናቴ። ለምን ታገባለይ? ለምን ጥላኝ ትሄዳለይ? እኔ አባት ስለሚወዳት ሊሆን ይችላል እኮ የእኔ እናት። እንግዲህ
እኔ ላውቀኝ እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? እኔ ዩቲዩብ ካሰራ ሞዴል ልክ አይሆንም። ሰምታችኋል እንዴ? ናኒ በለጠ ወይ ናኒ በለጠ። እኔ እኮ ዩቱብ አልሰራላትም። የዛሬውን ቪዲዮ አላየችውም። መመኑን አላየችውም። ቪዲዮ ለምን ዩቱብ አይሰራልኝም ማለች እኮ። የኢሜይልሽን ፓስወርድ አታውቂውም ናኒ በለጠ? እንደምን አገባው? ዩቱብ ደግሞ ኢሜይል ያስፈልገዋል እንዴ? እንዴ በኢሜይል ነው የሚከፈተው። ዜዲ እንዴ ዩቱብ የእሷ ዩቱብ ነው አላት ነው እንደዚህ እኛ የምናየው ዩቱብ የዓለሙ ዩቱብ ነው አላት ዩቱብ አላት። ኦኬ እሱም በሉኛ። እኛ የምናየው ከፍተን የምናየው ኖርማል ነው። ኖ እኛ ኖርማል ነው የምናየው። እሷ ግን ትሰራበታለች። ኢሜይሉ ወይ ጠፍቶባት እና ታደሱን በሉኛ። ወይ አማርኛ ለመግባባት። አንቺ ዜድ ደግሞ ምን ጊዜ ገብተሽ ነው የምትስቂብኝ? ይነሽጥሻል እንዴ? ለምን ይነሽጠኛል? አንቺ ነሽ እንጂ የዓለሙ ወይ አልሽ። ናኒ በለጠ አውሪ እንጂ እንዴት ዋላችሁ? አትይም መጀመሪያ ተገናኝተናል። እንዳንቺ ዘወር በይ ወሬ እንዴ አላልኩም። እናንተ እንዴት ናችሁ? እናንተ አትበይ ደግሞ እናንተ አትበይ። አንቱ እያልሽ ነው ማውራት ያለብሽ። ሽማግሌኛ ወደ በአማቿ ምን ነው የቀናሽ ነው የሚመስለው እኮ ማሬ። አማቿ ከጎኗ ተቀምጣ እንዲህ የምትለባለቢያት አንቱ በይኛላለ አንዱ ታዛሬ ዘመን ቀርቷል። አንቱ አይባልም። አንቱ ነበር አለብን ወደ ጦይ በያ አንቱ እያለሽ ታውራለሽ እንዴ? ኧረ እባክሽ አክብሪ። ለዛሬ እንኳን አክብሪያት። አማቿ ከጎኗ አለች። እባክሽ አማቿ ናት እንደ እሷ ደግሞ አማቷ ናት እንጂ አንቱ ደግሞ ወግ አታውቁም አሉ። ሲለምን እያሉ ነው። ምራቷ ናት ፍቅሬ፣ ምራቷ ወግማ ታውቃለች። አይት ናት። ኧረ ጭራሻችን ምንም አላወቅነው። ማግኘት ናት አሉ። የወንድሟ ሚስት አይት ናት። አወቅሽ እንደ የወንድሟ ሚስት መሆኗን? አለይኩም ሰላም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። የማስልክ ነው እያስተጋባ ነው። ኧረ ነይ እናቴ ነይ ውዴ። ናኒ አስተካኪው ናኒ የኔ እናት ስልክሽ ጭጭጭጭ ይላል። ከስልክሽ ነው በቃ ዩቲዩቡ ራሱ ከስልክሽ ነው። አዎ ስልክሽ ህይወት ተኝተሽ ባለ ሙጫ የሌለበት የለም። ኢነርጂ እየሰበሰብኩ ነው። ህይወት እኮ ምሳ እየበላሁ ነው። ወይ ሜላትዬ እናመሰግናለን። ታብታብ እያረግሽ ነው ውዴ። እንትን ምንድን ነው የሚባለው? እናመሰግናለን። የቤቷ ባለቤት እንደሆን ተኝታበታለች። እንዴት ነው? እናመሰግናለን ማለት ይሄ ልታጣላን እኮ ነው ውዴ። እንዴት ነሽ ገኒ? ሰላም ነው ወይ? ዛራ ህይወት እየጠፍተሻል። ጠፋሽ እኮ ስላላላችሁኝ ነው ጠፍተሻል ያልኩት። እኛ አሁን ነው የምንሰማው ማሬ። የልጅሽ ልደት መሆኑ ሳትነግሪን ግን አይደብርሽም? አይደብርሽም? ምነው አቢ በርዝዴይ ብንል ፍቅሬ እሷ እኮ አጋጣሚ ተገናኝተን ነዋ። ታዲያ አጋጣሚ እኮ በድምፅ ተገናኝተን ነው ጠዋት በሆነ ጉዳይ እኮ ቢሆንም ዞሮ እንደዛ ነው። ታዲያ ልንገራችሁ። ታዲያ ሳልገባ ቤት በኩል ላግኛችሁ። ቤት በኩል ነው እኔ ሄድኩኛ። ወዲያው ደግሞ ለማንኛውም እንኳን ተወለደ። አሜን ተወለደ። ቀሪ ዘመኑም ምንድን ይባል የሰላም የጤና እድግ ብሎ የእሱን የልጅ ልጅ የምታይ ፈጣሪ ያድርግሽ። ለመጦር ያብቃው። መልካም ነገር ያታዘዝሽ
ደግሞ ሲያምሩ ልጆቹ እውነት ሲያምሩ አለው። ስልክ የተበላሽቶ ነበር የጠፋሁት። ወይ ፋጡማ አሰሪው ማሪ አሰሪው ወሳፕ ላይ እኮ አይተሻቸው ነው። ወሳፕ ላይ አይደል? እኔ ዋትስአፕ ፕሮፋይል አይቻቸው እንዴት አባቱ ያምራሉ። የጸይም ቆንጆ ቆመናቸው ሚስጥር ባታወጪ እግዚአብሔር በእናትሽ ያምራሉ። አሜን 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 አሜን። የእኔ ልጆችም ያምራሉ። አይመለከተ የህይወት ልጆችም ያምራሉ። ተምረው ለቁም ነገር። ኧረ በእናትሽ ልደቱን እና እንትን እንበልበት። አትቀደጂ ዝም ብለሽ እኔ እኮ በቃ እንትን ነው። ጠዋት በሆነ ጉዳይ ደውላልኝ ነው። በማታ ጉዳይ እንትን ተደዋውለን ሰላም ስትለኝ ኧረ እኔ ተኝቼ ነው እንደውም የተነሳሁት ለልጄ ስጦታ ለመስጠት ነው። በጠዋት ነው እዚህ ሀገር የምትሰጪው። ከመኝታቸው ሳይነሱ ነው የምትሰጫቸው ስጦታ እዚህ ሀገር። ወይ ደስ ይላል። ሃፒ በርዝዴይ ማታደራቸው እኔ አባትየው ደብቀን